ሊባኖስ በአሰቃቂ ሁኔታ እየፈረሰች ነው። እጅግ አስከፊው ቀን ሆነ። የሐዘን ቀንም ታወጀ። ለጆሮ ዘግናኝ የሆነ በዌስት ባንክና በጋዛ ተሰማ። የአሜሪካና የኢራን የተኩስ አቁም ስምምነት አደጋ ላይ መውደቁን ተነገረ። የሆርሙዝ ባህር ሰርጥ ውጥረቶች ተጋርጠውበታል ተባለ። ትራምፕ ወታደሮቻችን እናስወጣለን ሲሉ አዲስ ማስጠንቀቂያ አሰሙ። ስምምነቱ ሊባኖስን ማካተት አለበት ሲሉ ፕሬዝዳንት ኢማኑኤል ማክሮን ጠንከር ያለ ማስጠንቀቂያ አሰሙ። ዲጄ ቫንስ ብርቱ ማስጠንቀቂያ አስተላለፉ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹን ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉም በመጠቆም ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ከኮሜንቱ ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች እናልፋለን። በቅድሚያም አሜሪካ አዲስ ማስጠንቀቂያ በፕሬዝዳንቷ በኩል አሰማች። በኔቶ አባላት ሊወስዱት ያሰቡትን ጠንከር ያለ እርምጃ ይፋ አደረጉ። ወታደሮቻችን እናስወጣለን ሲሉ እንደ ዋል ስትሪት ጆርናል ዘገባ ከሆነ የትራምፕ አስተዳደር በኢራን ጦርነት ወቅት ለአሜሪካና ለእስራኤል በቂ ድጋፍ አላደረጉም ባላቸው የኔቶ አባላት ሀገራት ላይ እርምጃ ሊወስዱ ነው ተባለ። በኢራኑ ዘመቻ ላይ ትብብር ባላሳዩት ሀገራት ውስጥ የሰፈሩ የአሜሪካ ወታደሮችን ነቅሎ ሊያስወጣ እንደሆነ ነው የተገለጸው። እነዚህ ወታደሮች ለአሜሪካ ወታደራዊ ዘመቻ የተሻለና ጠንካራ ድጋፍ ወደ ሰጡ ሌሎች ሀገራት ይዛወራሉ ተብሏል። አጋዥ አልነበሩም የተባሉት ሀገራት አስተዳደሩ አንዳንድ የኔቶ አባላት በጦርነቱ ወቅት የነበራቸውን ተሳትፎ ደካማ እንደነበረ በማመን ይህንን እንደ መርሆ ሊጠቀሙ መፈለጉ ታውቋል። ምንም እንኳን ሮይተርስ የዜና ወኪል ሪፖርቱን በራሱ መንገድ ማረጋገጥ እንዳልቻለ ቢገልጽም ጉዳዩ ግን በአሁኑ ወቅት በዓለም አቀፍ ደረጃ መነጋጋሪ ሆኗል። ይህ በእንዲህ እንዳለ የኔቶ ዋና ጸሐፊ ማርክ ሩዝ በዋሽንግተን ከፕሬዝዳንት ትራምፕ ጋር ግልጽ ውይይት ካደረጉ በኋላ ፕሬዝዳንቱ ከአንዳንድ አገሮች ጋር ብስጭት ቢሰማቸውም አብዛኛዎቹ የአውሮፓ ሀገራት የአሜሪካንን ስራዎች በመደገፍ ተባብረዋል ብለዋል። ጸሐፊው አክለውም አውሮፓውያን በመሰረታዊ ፍላጎቶች በሎጂስቲክና በአየር በረራዎች ላይ ከፍተኛ እገዛ ማድረጋቸውን ዋና ጸሐፊው አረጋግጠዋል። ሩት አብዛኛዎቹ ሀገራት የትብብር ቃላቶቻቸውን በተግባር እንዳሳዩ ገልጸው የአሜሪካን ስራዎች በመደገፍ ረገድ ያለውን አንድነት በአጽንኦ ሰጥተዋል። ወደ ሌላ ዜና ስናልፍ ኢራን የሆርሙዝን ሰርጥ ባህር ዘጋች። የአሜሪካና የኢራን የተኩስ አቁም ስምምነት አደጋ ላይ ነው ተባለ። በኢራንና በአሜሪካ መካከል የተደረሰው ደካማ የተኩስ አቁም ስምምነት ተከትሎ የተከሰቱ አዳዲስ ውጥረቶችንና የሆርሙዝ ባህር ሰርጥን መዘጋትና የነዳጅ ታንከሮች መስተጓጎል የተነገረ ነው። የኢራን መንግስት ንብረት የሆነው ፕሬስ ቲቪ እንደዘገበው ስልታዊ ጠቀሜታ ያለው የሆርሙዝ የባህር ሰርጥ ሙሉ በሙሉ ተዘግቷል። ይህም በመሆኑ በርካታ የነዳጅ ታንከሮች ጉዟቸውን አቋርጠው ወደ ኋላ እንዲመለሱ ተደርገዋል። ምክትል ፕሬዝዳንት ዲጄ ቫንስ ኢራናውያን ባህር ሰርጡን ዳግም ለመክፈት ቃል እየገቡ እንደሆነ ቢገልጹም እስካሁን ያለው ሁኔታ ግን አሳሳቢ ነው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራናውያን ባህረ ሰርጡን ዳግም ለመክፈት ቃል እየገቡ እንደሆነ ቢገልጹም እስካሁን ያለው ሁኔታ ግን አሳሳቢ ነው ብለዋል። የኢራን ፓርላማ አፈ ጉባኤ ቴራ ከዋሽንግተን ጋር ለመደራደር ያቀደችው ማዕቀፍ በርካታ ነጥቦችን ቀድመውኑ ተሰጠዋል ሲሉ ከሰዋል። ኢራን የሆርሙዝ ባህረ ሰርጥ የዘጋችው ከአሜሪካ ጋር የታሰበው ድርድር ከጀመሩት በፊት በደረሰው ደካማ እርቅ ምክንያት እንደሆነ ነው የገለጹት። የኢራን ፓርላማ አፈ ጉባኤ ቴራን ከዋሽንግተን ጋር ለመደራደር ያቀደችውን ማዕቀፍ በርካታ ነጥቦች አስቀድመው ሰጥተዋል ሲሉ ከሰዋል። ኢራን የሆርሙዝ ባህር ሰርጥን የዘጋችው ከአሜሪካ ጋር የታሰበውን ድርድር ከመጀመሩ በፊት በተደረሰው ደካማ እርቅ ምክንያት እንደሆነ ነው የተገለጸው።
የአሜሪካ ምክትል ፕሬዝዳንት ዲጄ ቫንስ እንዳመለከቱት የቴህራን ተደራዳሪዎች የተኩስ አቁም ስምምነቱን ሊባኖስ ያካትታል ቢሉም ዋሽንግተን ግን በዚህ ነጥብ ላይ አልተስማማችም። ይህም በፓኪስታን ይጀምራል ተብሎ የሚጠበቀው ንግግር ላይ ትልቅ ጥርጣሬ ፈጥሯል የተባለው። ይሁን እንጂ ዋይት ሀውስ ሁለቱንም ሀገራት ቅዳሜ ዕለት በፓኪስታን እንደሚያነጋግሩ አረጋግጧል። ዶናልድ ትራምፕ በትሩዝ ሶሻል ባስተላለፉት መልእክት አሜሪካ ከኢራን ጋር የአገዛዝ ለውጥ ሳይሆን የዩራኒየም ማበልጸጊያ ማጥፋት ላይ እንደምትሰራና ማዕቀቦቹን ሊቀጥሉ እንደሚችሉ ጠቁመዋል። የኢራን ፕሬዝዳንት በበኩላቸው የተኩስ አቁም ስምምነቱ መጣሱን አውግዘዋል። እርቁን የሰማዕቱ መሪ ካማኒ የደም ፍሬ ሲሉ የገለጹት ፕሬዝዳንቱ በባላባንና ሴሪ ላይ የተፈጸመው ጥቃት ስምምነቱን የሚጥሱ ናቸው ብለዋል። በሌላ በኩል የአየር ኃይል የጋራ አለቆች ሊቀመንበር ጄኔራል ዳንኪን የተኩስ አቁሙ ጊዜያዊ መቋረጥ መሆኑንና የአሜሪካ ኃይሎች ስራቸውን ለመቀጠል ዝግጁ እንደሆኑ ገልጿል። በሌላ በኩል በሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ዝርጋታ ላይ የሰው አልባ አውሮፕላን ድሮን ጥቃት መፈጸሙን ፋይናንሻል ታይምስ ዘግቧል። ወደ ሌላ መረጃ ስናልፍ ሊባኖስ ገና ቅጣቷን አልጨረሰችም ሲሉ ኔታንያሁ ተደመጡ። በቤሩትም የሂዝቡላህ አዛዥ እንደተገደሉ ተነገረ። በመካከለኛው ምስራቅ እየታየ ያለው አዲስና አስገራሚ ወታደራዊ እንዲሁም ዲፕሎማሲያዊ ክስተት እጅጉን አሳሳቢ ሆኗል። እስራኤልና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ቢደርሱም የሊባኖስ ጉዳይ ግን አሁንም መቋጫ አላገኘም። የእስራኤል መከላከያ ኃይል በሊባኖስ ዋና ከተማ ቤይሩት ላይ መጠነ ሰፊ የአየር ጥቃት መፈጸሙን አስታውቋል። ይህ ጥቃት በእስራኤል ባለፈው ወር እግረኛ ወታደሮችን በሊባኖስ ካሰማራቸው ወዲህ የተፈጸመው እጅግ ግዙፉ ድብደባ እንደሆነ ተገልጿል። በጥቃቱ የሂዝቡላህ ከፍተኛ አዛዥ መገደሉን የእስራኤል ጦር አረጋግጧል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰጡት መግለጫ ሊባኖስ ገና ቅጣቷን አልጨረሰችም በማለት ግጭቱን እንደሚቀጥሉ ፍንጭ ሰጥተዋል። እስራኤል በኢራንና በምዕራባውያን መካከል የተደረሰውን የ2 ሳምንት የተኩስ አቁም ስምምነት ብትቀጥልም ይህ ስምምነት ግን ሊባኖስን እንደማያካትት የጠቅላይ ሚኒስትሩ ቢሮ በግልጽ አስታውቋል። በኢራንና በምዕራባውያን መካከል የተደረሰውና እስራኤልን የምትደግፈው ስምምነቶች የሚከተሉት ናቸው ሲሉ ነው የተደመጠው። እስራኤል በኢራን የምታደርሰውን ወታደራዊ እርምጃ ለ2 ሳምንታት ታቆማለች። ኢራን ወሳኝ የሆነውን የሆርሙዝ የባህር ሰርጥ ለትራንስፖርት ክፍት ታደርጋለች። ኢራን በአሜሪካና በእስራኤል እና በቀጠናው ሀገራት ላይ የምታደርሰውን ማንኛውንም ጥቃት ሙሉ በሙሉ ታቆማለች። አሜሪካ ኢራንን የኒውክሌርና የሚሳኤል ስጋት እንዳትሆን የምታደርገውን ጥረት እስራኤል ትደግፋለች በማለት ገልጸዋል። የፓኪስታኑ ጠቅላይ ሚኒስትር ጂቤዝ ሻሪፍ በስምምነቱ ሊባኖስንም ያካትታል ብለው ቢናገሩም እስራኤል ግን ይህንን ፍጹም ውድቅ አድርጋለች። ይህ ማለት እስራኤል ከኢራን ጋር ጊዜያዊ ሰላም ብታወርድም በሰሜን በኩል በሂዝቡላህ ጋር የምታደርገው ፊልሚያ እንደማያቆም ታውቋል። ወደ ሌላ መረጃ ስናልፍ ስምምነቱ ሊባኖስን ማካተት አለበት ሲሉ ፕሬዝዳንት ኢማኑኤል ማክሮን ጠንከር ያለ ማስጠንቀቂያ ሰጡ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በዋሽንግተንና በቴህራን መካከል የተደረሰው የተኩስ አቁም ስምምነት በጣም መልካም ክስተት ሲሉ ገልጸውታል። ፕሬዝዳንቱ ይህን ዲፕሎማሲያዊ እርምጃ በቀጠናው ያለውን ውጥረት ለመቀነስ ትልቅ ፋይዳ እንዳለው ቢያምኑም አንድ ትልቅ ጉድለት እንዳለበት ግን አሳስበዋል። ፕሬዝዳንት ማክሮን በሊባኖስ ያለው ወቅታዊ ሁኔታ አሁንም እጅጉን አሳሳቢ መሆኑን ጠቅሰው አሁን ያለው ስምምነት ሊባኖስን ባለማካተቱ ብቻውን የቀጠናውን ደህንነት ሊያረጋግጥ እንደማይችል ገልጸዋል። የሰላም ጥረቱ ወደ ሊባኖስ ሊሰፋ እንደሚገባ በአጽንኦት አሳስበዋል። ፈረንሳይ ከሊባኖስ ጋር ያላትን ትልቅ ታሪካዊና ባህላዊ ትስስር መሰረት በማድረግ ሀገሪቱን በግጭት ውስጥ ማቆየት በቀጠናው ላይ ሊያስከትል የሚችለውን አደጋ አስገንዝበዋል። ማክሮን እንዳሉትም በእስራኤልና በሂዝቡላህ መካከል ያለው ግጭት በቀጠለበት ሁኔታ ሰላም ማረጋገጥ አይቻልም። ሊባኖስን ያላካተተ የሰላም ጥረት አለመረጋጋቱን ሊያራዝመው ይችላል። የቀጠናው ደህንነት የሚረጋገጠው ሁሉም ወገኖች ያካተተ ስምምነት ሲኖር ብቻ ነው ሲሉ ነው የተደመጡት። በመቀጠልም ሊባኖስ በሐዘንና በጭስ ውስጥ እስራኤልና አሜሪካ ስምምነቱን አናወጡት። የታዋቂው ጋዜጠኛ አሳቃቂ ግድያ ይፋ ሆነ። ዛሬ በመካከለኛው ምስራቅ በከፍተኛ ፍጥነት እየተለዋወጡ ያሉ ወታደራዊና ዲፕሎማሲያዊ ክስተቶች ውስጥ ሊባኖስ በአሰቃቂ ጥቃት በታመሰችበት በዚህ ወቅት የተኩስ አቁም ስምምነቱ ትልቅ ጥያቄ ውስጥ ወድቋል። እስራኤል በመላው ሊባኖስ በፈጸመችው አሰቃቂ የቦምብ ጥቃት በአንድ ቀን ውስጥ ብቻ ቢያንስ 254 ሰዎች መሞታቸውንና ከ1165 በላይ መቁሰላቸውን ተከትሎ ሀገሪቱ የሐዘን ቀን አውጃለች። የሊባኖስ ጠቅላይ ሚኒስትር ናፋም ሳላም የእስራኤል ግድያ ማሽን ለማስቆም ሁሉም ዲፕሎማሲያዊ አቅም የተጠቀሙ መሆኑን ገልጸዋል። የጤና ሚኒስትሩ ራካን ናሴርዲን
በበኩላቸው የጤና ስርዓቱ በቆሰሉ ዜጎች ብዛት በመጨናነቁ በአስቸኳይ ዓለም አቀፍ እርዳታ እንዲደረግ ተማጽነዋል። ሊባኖስ ስምምነቱ ውስጥ የለችም ሲሉ ኔታንያሁንና ዲጄ ቫንስ ቢገልጹም አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ቢደርሱም እስራኤልና አሜሪካ ሊባኖስ ከዚህ ስምምነት ውጭ ማድረጋቸው ከፍተኛ ቁጣ አሰምቷል። ቢንያሚን ኔታንያሁ ሊባኖስ በስምምነቱ ውስጥ እንዳልተካተተች በግልጽ አስታውቀዋል። ዲጄ ቫንስ አሜሪካ በሊባኖስ ላይ ጥቃት እንዲቆም ቃል እንዳልገባች ገልጸው ድርድሩ እንዲፈርስ ማድረግ ግን የኢራን ምርጫ ነው ብለዋል። አባስ አርግቼም በበኩላቸው ዋሽንግተን በተኩስ አቁም ወይም በቀጣይ ጦርነት መካከል መምረጥ እንዳለባትና ሁሉም ሊኖራት እንደሚችል አስጠንቅቀዋል። እስራኤል በመላው ሊባኖስ በፈጸመችው አሰቃቂ የቦምብ ጥቃት በአንድ ቀን ውስጥ ብቻ ቢያንስ 254 ሰዎች መሞታቸውና ከ1165 በላይ መቁሰላቸውን ተከትሎ ሀገሪቱ ያዘን ቀን አውጃለች። የሊባኖስ ጠቅላይ ሚኒስተር ናፋ ሰላም የእስራኤልን ግድያ ማሽን ለማስቆም ሁሉንም ዲፕሎማሲያዊ አቅም እየተጠቀሙ መሆኑን ገልጸዋል። የጤና ሚኒስተሩ ራካን ናሴርዲን በበኩላቸው የጤና ስርዓቱ በቆሰሉ ዜጎች ብቻ መጨናነቁን በአስቸኳይ ዓለም አቀፍ እርዳታ እንዲደረግ ተማጽነዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ቢደርሱም እስራኤልና አሜሪካ ሊባኖስን ከዚህ ስምምነት ውጭ ማድረጋቸው ከፍተኛ ቁጣ ቀስቅሷል። ቢንያሚን ኔታንያሁ በበኩላቸው ሊባኖስ በስምምነቱ ውስጥ እንዳልተካተተች በግልጽ ያስታውቁ ዲጄ ቫንስም አሜሪካ በሊባኖስ ላይ ጥቃት እንዲቆም ቃል እንዳልገባች ገልጸዋል። ድርድሩ እንዲፈርስም ማድረጉ የኢራን ምርጫ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼም ዋሽንግተን በተኩስ አቁም ወይም በቀጣይ ጦርነት መካከል መምረጥ እንዳለባትና ሁለቱንም ሊኖራት እንደማይችል አስጠንቅቀዋል። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ ሰርጥ በፈጸመው የሰው አልባ አውሮፕላን ጥቃት የአልጀዚራው ጋዜጠኛ መሐመድ ሻህስ በመገደሉን የአልጀዚራ ሚዲያ ኔትወርክ አስታውቋል። ጋዜጠኛው ከጋዛ ከተማ በስተምዕራብ በአል ራዲሽ ጎዳና ላይ በመኪና እየተጓዘ በነበረበት ወቅት በተፈጸመው ጥቃት መገደሉን ተረጋግጧል። ድርጅቱ ግድያውን አሰቃቂ ወንጀልና ሆን ተብሎ ጋዜጠኛዎችን ኢላማ ያደረገ ጥቃት ሲል በጽኑ አውግዞታል። በመጨረሻም የሊባኖስ እጅግ አስከፊው ቀንና የዲጄ ቫንስ ብርቱ ማስጠንቀቂያ። ሊባኖስ የቅርብ ጊዜ ታሪክ እጅግ ፈታኝ በሆነ ጦርነት ቀናት የተሞላ ቢሆንም በመስከረም 2024 የተከሰተው መጠነ ሰፊ ጥቃት በአገሪቱ የቅርብ ጊዜ ታሪክ ውስጥ እጅግ አስከፊውና ደም አፋሳሽ ቀን ተብሎ ተመዝግቧል። በዚያን ዕለት በደረሰው ከፍተኛ የአየር ጥቃት በአንድ ቀን ውስጥ ብቻ ከ550 በላይ ሰዎች መሞታቸው ተዘግቦ ነበር። ይህም ከ1975 እስከ 1990 የነበረው የሊባኖስ የእርስ በርስ ጦርነት ወዲህ በአንድ ቀን ውስጥ የታየው ከፍተኛ የሟች ቁጥር ነው። ከሟቾች ውስጥም 50 የሚሆኑት ህጻናት ሲሆኑ 94ቱ ደግሞ ሴቶች መሆናቸው የአገሪቱ ጤና ሚኒስቴር በወቅቱ ገልጾ ነበር። በጥቂት ምክንያት በመቶ ሺዎች የሚቆጠሩ ደቡብ ሊባኖሳዊ ነዋሪዎች ቤታቸውን ጥለው ወደ ቤይሩትና ወደ ሰሜናዊ የአገሪቱ ክፍሎች ተሰደዋል። ይህም የአገሪቱ ታሪክ በአጭር ጊዜ ውስጥ የተመዘገበ እጅግ ከፍተኛ የህዝብ መፈናቀል ሆኖ አልፏል። ጥቃቱ በደቡብ ሊባኖስ ብቻ ሳይሆን እስከ ቤካ ሸለቆና ሌሎች ቁልፍ ስፍራዎች ድረስ የተስፋፋ ነበር። በመቶዎች የሚቆጠሩ የጦር አውሮፕላኖች በሺዎች የሚቆጠሩ ኢላማዎችን በአንድ ቀን ውስጥ መምታታቸው የሁኔታው አስከፊነት አጉልቶታል። ሊባኖስ ብዙ የሚባሉ የታሪክ ጠባሳዎች ቢኖሯትም ከዚህ ቀደም እጅግ አስከፊ ቀናትን አሳልፋለች። ለአብነት ያክል የ2006 የ33 ቀናት ጦርነት ከሐምሌ ወር የተጀመረውና በአገሪቱ መሰረተ ልማት ላይ ከፍተኛ ውድመት ያስከተለው ጦርነት በታሪክ ይነገራል። በ1982 ወረራ፣ በቤይሩት ከበባ እና በሳብራና ሻታላ ጭፍጨፋዎች ላይ የሚታወስ አስከፊ ወቅት ነበር። የቤይሩት ወደብ ፍንዳታ ነሐሴ 2020 ምንም እንኳን ጦርነቱ ባይሆንም ከጦርነቱ ባላነሰ ሁኔታ ሀገሪቱን ያናወጠና በመቶዎች የሚቆጠሩ ዜጎች የተቀጸፉበት ክስተት ነበር። ዛሬ ደግሞ በእንቅርት ላይ ጆሮ ደግፍ የሆነባት ሊባኖስ እስራኤል በሊባኖስ ላይ በፈጸመችው መጠነ ሰፊ የአየር ድብደባ በአንድ ቀን ውስጥ ብቻ ቢያንስ 254 ሰዎች መሞታቸውንና 1165 ሰዎች መቁሰላቸውን የሊባኖስ ሲቪል መከላከያ አስታውቋል። እስራኤል ከ10 ደቂቃ ባነሰ ጊዜ ውስጥ 100 ቦታዎች ኢላማ ማድረጓን ገልጻለች። ጥቃቱ ቤይሩትን፣ ቤካ ሸለቆን፣ ሲዶና ደቡብ ሊባኖስን ያካተተ ሲሆን ሂዝቦላህ ድርጊቱን የጦር ወንጀል ሲል ኮንኖታል። የዩናይትድ ስቴትስ ምክትል ፕሬዝዳንት በበኩላቸው ኢራንን አስመልክቶ ብርቱ መልእክት አስተላልፈዋል። ኢራን በሊባኖስ ጉዳይ የተኩስ አቁም ስምምነት አደጋ ላይ መጣል ዲዳ ድርጊት ነው ብለዋል። የአሜሪካ በሊባኖስ ላይ ጥቃቱን እንዲቆም ምንም አይነት ስምምነት አላደረገችም ነው ያሉት። በኢራን በኩል የተፈጠረው የህግ አለመግባባት ለንግግሮች መፍረስ ምክንያት ሊሆን እንደሚችል አስጠንቅቀዋል። ይህ በእንዲህ እንዳለ በተያዘው ጥቃት በዌስት ባንክ የእስራኤል ጦር በፈጸመው ወረራ
የስደተኞች ካምፕ የ15 ዓመት ፍልስጤማዊ ታዳጊ በጥይት መትቶ ማቁሰሉንና የሀዝማ ከተማ የእጅ ቦምቦችና አስለቃሽ ጭስ በመጠቀም ወረራ መፈጸሙን በዮርዳኖስ ሸለቆና በፍልስጤም እስራኤል ሳፋሪዎች ደብድቦ ሆስፒታል ገብቷል ነው የተባለው። የኢራን ፓርላማ አፈ ጉባኤ በሰጡት መግለጫ ከአሜሪካ ጋር የተደረገው የተኩስ አቁም ስምምነት ቀድሞም መጣሱን ገልጸዋል። በቤሩት የታሌት አል ካያት ሰፈር የደረሰው ጥቃት በስምምነቱ ላይ ትልቅ ጥርጣሬ መፍጠሩን ተመልክተዋል። ዛሬ ያዘጋጀነላችሁ መረጃ እነዚህን ይመስሉ ነበር። ይህን ድርድር ዘላቂ ሰላም ያመጣል ብላችሁ ታምናላችሁ ወይስ የሁለቱ የሳምንት ረፍት ብቻ ነው? አስተያየታችሁን ኮሜንት ላይ አጋሩ። ለተጨማሪ ሰበር መረጃዎች ቻናላችሁን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ